እንጂ ሰውዬ አገር እየመሩ አንዴ እዛ ናቸው አንዴ እዚህ ናቸው። መቼ ነው የሚጽፉት መጽሐፍ? ቤት በኩል አድርገህ ነው አሜሪካ ሄድከው? አይኔን ጨፍኜ ነው የመጣሁት ማለት ለሰዝ ማይፕለስ እኔ እዚህ ቤተሰቤ ጋር ካልሆነ ላቅ ያለ እውቅና ተሰጥቷልና እሱ ምንድነው? ለዚህ ነው አልትራ ሳውንድ። አልትራ ማለት ትልቅ በጣም የጮኸ ማለት ነው። የሚገርማችሁ ነገር አሁን ያ ነው ዳይለማው። አየህ አገር በትጋትና በእውቀት በትምህርት ስትመራ ደስ ይላል። እንግዲህ ለእንግዳ ሰዓታችን ላይ ደረስን አይደል? አዎ ፕሮፌሰርን ነው አይደል የጋበዝነው? አዎ ፕሮፌሰር ታሪክ በጣም ደስ የሚል ታሪክ ነው ያለው። በተለይ በሕክምናው ላይ ልዩ ነው። በፕሮፌሰር ታሪክ ወልደ ሚካኤል በጣም ብዙ የትምህርት እና የማስተማር የማማከርም ስራ የሰራ ሰው ነው። ሕክምናው ላይ በተለይ ይሄ አልትራሳውንድ አካባቢ እንደ አንድ ዘርፍ ነውና እዛ ላይ በጣም ለረጅም ጊዜ ሰርቷል። አስተምሯልም ተመራምሯል። ብዙ ነገሮች ላይ ሰርቷል በሕክምናው ላይ። እኔ የሚገርመኝ ያው ወላጆቹ ከንግድ ነው አይደለም እንትን ያሉት፣ እሱ ግን ጠቅላላ ወደ ትምህርት አዘን ብሎ ወደ በተለይ በሳይንሱ ነው እና ልጆቹ ደግሞ እሱን ይመስለኛል የሚከተሉት። እርግጠኛ ነኝ ብዙ የምናናግረው ነገር አለ። ሶኖግራፊ በጣም እንትኑ ስሙ ደስ አይል ሶኖግራፊ ይሄ ከአልትራሳውንድ ጋር የተያዘ ነገር እንትኖችን ስለሱ ምን ጠይቀዋል ስፔሻላይዝ እያደረገ እየጠበበ ሄደው ሕክምና እሱ ነው። ሌላው በጣም ኢንተረስቲንጉ ነገር ስለ ከወንድሙ ጋር ሆኖ ፕሮፌሰር ስለ አያቱ ጽፏል። አዎ መጽሐፍ ጽፏል። በጣም የሚገርም ስለሱ ምን እንጠይቀዋለን። የሚገርሙ ሴትዮ ናቸው በጣም አይደለ? አዎ እንደዛ ቢሆን ነው እንግዲህ ያንን ነገር በታሪክ ማስቀመጥ የፈለገበት ምክንያት ትልቅ መልእክት ይኖረዋል ብዬ አስባለሁ። ማሚ መቼም የሚኪ ታላቅ ብትሆንም የሚኪ ታላቅ አወዛጋቢ ነው። አንዳንዴ በጣም ትልቅ ያደርገኛል፣ አንዳንዴ ዝቅ ያደርገኛል። እስቲ ፕሮፌሰር መጥቷልና አምጣልን። እሺ እንኳን ደህና መጣ ፕሮፌሰር። ያው አንተ ነው የምንልህ አይደለ? አዎ እንኳን ደህና መጣ። ሰላም ነህ? እንደምን አደርክ? እንዴት ነህ? ሰላም ነህ? እስቲ ቁጭ በል አረፍ በል። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን ደህና። አሁን እያነሳንህ ነበረ። ስታነሱኝ ሰጠን። ስቅ አላለህ? እንግዲህ ታረዝሙት ነበር መሰለኝ አይደለ? ፕሮፌሰር ታሪክ ለምሳሌ ከዚህ ከአዲስ ከተማ ተምሮ ከዛ በኋላ ራሻ ነው አይደለ የመጀመሪያ የሕክምና ዲግሪህን ጂፒ የሆንከው እዛ ነው። ከዛ እዚህ መተሰራ ቤት በኩል አድርገህ ነው አሜሪካ ሄድከው? ራሽያ ሀገር አሁን ዩክሬን ካርኪቭ የሚባል ቦታ አለ። አሁን ጦርነት ያለበት ቦታ ነው የነበርኩት እና እዛ ያው የ7 ዓመት ትምህርት ጨርሰን ሌላ 8ኛውን ዓመት እዚህ አዲስ አበባ ኢንተርንሺፕ የሚባል አለ። በየሆስፒታሉ ሮቴት እያረግ ያው ትሰራለህ፣ ትፈተናለህ ማለት ነው። በተግባር ትፈተናለህ እና ስለዚህ ጥቁር አንበሳ፣ ዘውዲቱ እና የካቲት እነዚህን የተለያዩ ለምሳሌ የጽንስና ማህፀን አንዱ ቦታ ሰርጀሪ አንዳንዱ ቦታ ትሰራለህ። እንደዚህ እያደረገ መጨረሻ ላይ የስራ ውጤት ታይቶ ትገመገምና ታልፋለህ፣ ትወድቃለህ። እንደዚህ አይነት ነገር አለ እና ያው እሱ ከሆነ በኋላ ጨርሼ ያው እንግዲህ መንግስትን ያስተማረን በደርግ ጊዜ ነው እና ስኮላርሺፕ እንደምናውቀው እንደምንሰማው ቡና እየተከፈላቸው ነው ይባላል። በቡና ነው የተማረ አላውቅም፣ እርግጠኛ አይደለሁም። ትራንዛክሽኑን እኔ አላውቅም፣ ግን ያው ዝም ብሎ በነፃ የሚባል ነገር እንደማይኖር እናውቃለን እና ተምረን ተመልሼ መጣሁ እና ያው ከዚያ በኋላ ምደባ መንግስት ራሱ ነው ይመድባል እና ዕጣ ይወጣል። ዕጣ ሲወጣ ፓዊ ሆስፒታል ምዕራብ ጎጃም በኩል እዛ ትልቅ የጣና በለስ ይሄ ጣሊያኖች የሰሩት ትልቅ የጣና በለስ ፕሮጀክት አለ ነበር፣ የእርሻ ፕሮጀክት። ለዛ የተሰራ ሆስፒታል እዚህ ከተማ ውስጥ የሌለ ነው
በጣም ዘመናዊ ቆንጆ ሆስፒታል ነው። እዛ ውስጥ ሐኪሞች እዛ ነው የምንኖረው፣ ቪላ አለን ምናምን እና እዛ ሄድኩኝ እና ያው ቻሌንጂንግ ነው። ከዛ ግን እኔ ምንድን ነው ጎል ነበረኝ። መቼም ሕክምና ላይ እንትን ካልክ በደንብ ኬፔብል መሆን አለብህ። በቃ አቅሙ ያስፈልግሃል። ለዚህ ደግሞ ገጠሪቷ ኢትዮጵያ ትሻላለች። ምክንያቱም እዛ ብዙ ነገር የለም፣ መብራት እንኳን አልነበረንም። አንዳንዴ በጀነሬተር እያደረግን ምናምንና ቻሌንጅ ሰርጀሪ የለንም። ሰርጀሪ የምንሰራው እኛ ነን። እዛ ሌላ ነገሮች የምታደርገው ራስህን እና ያ ማለት በጣም እንትን ያደርግሃል። በቃ ችሎታን በጣም ያዳብራልና ሰራው። በሄድኩኝ ከ6 ወር በኋላ የሆስፒታሉ ኃላፊ ሆኜ ተመረጥኩኝ እና ስለዚህ ለቀጣይ 2 ዓመት ተኩል የፓዊ ሆስፒታል ኃላፊ ሆኜ ሰራው ማለት ነው። ቻሌንጂንግ ነው። ብዙ የወባ በሽታ ያለበት አካባቢ ነው። በኋላም ፕሮጀክቱ ጣሊያኖቹም ወጡ። ብዙ እንትን ነበር። ያው እንግዲህ ዳይሬክተር ስትሆን እዚህ እመጣለሁ፣ መድኃኒት ጣሊያን ኤምባሲ ሄጄ እለምናለሁ፣ እናንተ የመሰረታችሁት ሆስፒታል ነው፣ እዛ አሁን ሰው እየሞተ ነው ትላለህ። ፕሪማች እዛ ያው መንግስት የሚመድብል መድኃኒት ይኖራል፣ ግን እንትኑን አይሸፍነውም። የዛን ጊዜ እንደሚመስለኝ አሶሳ ምናምን በሙሉ በእኛ በአንድ ክልል ስር ነበር። የአሁኑን ሴታፕ አላቅምና በቃ ስለዚህ 2 ዓመት ነው ግዴታ የሚባለው፣ ግን 3 ዓመት ሰራው። ስለዚህ ለውጥ ጠየቅኩኝ። የሚሆን አይደለም። ያው እንግዲህ ታውቃላቸው የኛ ነገር አሰራር ወይ ሰው የሆነ ያስፈልግሃል ወይ የሆነ እና ዝም ብለህ በንጽህና ሄደህ ስትሄድ አይሆንም ነው እና ስለዚህ አልቻልኩም እና ኤኒዌይስ በኋላ እዚህ ወልቂጤ ሄጄ ጤና ጣቢያ አለች አንድ ጠየቁኝ። እነሱ ደስ ይለናል ብትመጣ፣ ግን ሐዋሳ ነው ሴንተሩና ሐዋሳ ሄደ ፈቃድ ጠይቅ ምናምን። ሐዋሳ ሄጄ ስጠይቅ መልቀቂያ ከዛ አምጣ ተባልኩ። በዚህ መሀል እንትን አልኩና በብዙ ውዝግብ ያ በአስተዳደር በኩል የተጻፈ ደብዳቤ አምጥቼ ወልቂጤ ጀመርኩ ስራ ማለት ነው። ከ6 ወር በኋላ እዚህ አዲስ አበባ መጥቼ የራሴን ክሊኒክ ከፈትኩ እና እዚህ መካኒሳ አካባቢ ከፈትኩኝ። በቃ ስራ ጀመርኩ ማለት ነው። በዚህ መሀል ማስታወቂያ ሲወጣ አንዳንድ የስራ ክፍተት ሲመጣ እዚህ ትንባሆ ሞኖፖሊ ትልቅ ድርጅት አለ። ወደ 4000 ሰራተኞች አሉት። ትልቅ ክሊኒክ አለው። እዛ ተወዳድሬ ገባሁ፣ አሸነፍኩ። ስለዚህ የድርጅቱ ሐኪም ሆኜ አት ሴም ታይም ክሊኒክም ነበር። እንዲህ እያልኩ 5 ዓመቱን ሞላው። ያው ላይሰንሴን በራሴ ያደረግኩ ማለት ነው። በዚህ ሁኔታ እየሰራው ያው ብዙ ትናንሽ ችግሮች ነበሩኝ እና ከባለቤቴ ጋር አንድ ነገር ቃል ተገባብተን ነበር። ያው ዲቢ የሚባል ነገር እንዳትሞይ፣ እኔ this is my place። ይሄ እኔ እዛ ራሻ እያለሁ ራሱ ብዙ ፈረንጆች ማቃቸው በቃ ከዛ እንዲሄድ ይፈልጉ ነበር ወደ አሜሪካ ወደ ምናምን። አዎ እድሉ ነበረኝ። እንደውም መጽሐፍ ጊዜውም ነበር። በተለይ አንዲት እናት ነበሩ በጣም የሚፈልጉ ይሄንን፣ ግን እኔ በቃ አይኔን ጨፍኜ ነው የመጣሁት ማለት this is my place። እኔ እዚህ ቤተሰቤ ጋር ካልሆንኩ፣ እኔ ሐኪም ሆኜ ቤተሰቦችን ካረዳው፣ ህዝቤን ካረዳው፣ የራስን ወገን ካረዳ፣ እና እዛ ደግሞ በቡና እየተከፈለ ተምረ እስቲ አስበው። ስለዚህ ተመለስኩና ያው እግዚአብሔር ይመስገን ሰራው። ስለዚህ እኔ ወደ ውጭ የሚሄዱ እንትን የለኝም እዚህ በጭራሽ። እኔ ብዙ በማህበራዊ ኑሮ በቤተ ክርስቲያን በምንም ኢንጌጅ ነኝ፣ በቃ አክቲቭ ነኝ በብዙ ነገር። ስለዚህ አንድ ቀን ባለቤቴ ቢሮዋ እንደዚህ ዝም ብለው የመጨረሻ ቀኑ ዛሬ ዲቢ ሙሉ የሚባል አንድ ልጅ እንትን ብሎ በፕሌን ፔፐር በእንትኑም አይደለም በፕሌን ፔፐር ሞልተው እንትን ብሎ ገና የ17 እና 18 ዓመት ያለሁት እያለ የተነሳሁትን ፎቶ ከቦርሷ አስታውቅታ አታች አድርጋ ተላከ ማለት ነው። በሷም በእኔም ተልኳል። ግን ሲመጣ በማን ስም ይመጣል? በእኔ ስም መጣ ማለት ነው። ይህን ሁሉ አልነገረችኝም፣ መሙላቷንም አላውቅም። መጨረሻ ላይ ከፖስታ ቤት ያደራ ደብዳቤ፣ በአባቴ ፖስታ ቤት እንትን ነው የምጠቀመው እና ዋናው ፖስታ ቤት ያደራ ደብዳቤ ደርሷል ለእኔ። እንግዲህ እዛ አሜሪካ ያሉት እናቴ ፈረንጇ መጽሐፍ ልከውልኝ ነው ማለት መጽሐፍ ይልኩልኝ እና ሲሄድ መታወቂያውትን አለ መታወቂያን ሰጠው። በሉ እንትን ብለው ይምጡ ምናምን። ምንድን ነው አልኩ። እንዴ ይቀልዳሉ እንዴ? ይሄ እንትን ዲቢ ነው፣ ተሳስተሃል፣ የኔ አይደለም ዲቢ። እኔ ማንም ይሞላል አልሞላምም፣ ባለቤቴ ማለት ማንም ግዴለቱም ሰው የለቱም አሜሪካ ምናምን ከጄ መጨቃየና ምናምን ስሙ ሲያረጋገጥ የእርሶ ነው እንግዲህ ከፈለጉ ሰዱ ካልፈለጉ። በጣም በቃ ልክ አናቴን እንደተመታው ሄድኩኝ። ማተም አደረኩና ወሰድኩ። በቃ I was just shaking ምን እንደ ነገር ከፍቼ እስከማየው ምናምን
በቃ እኔ ከባለቤቴ ጋር ተጣልተን አድረን አናውቅም። ሆቴል ሆነስትሊ የዛ ዕለት በቃ አንበሳ ሆኜ ጠበቅኳት እሷ ስትገባ። ለማስተማመንም ብዬ አልጋ ላይ ወርውሬ ምንድን ነው ያደረግሽው ምናምን ምን አደረኩ ምን ነካ ምናምን ለምንድን ነው ዲቤ የሞላሽው አልኩ። አላውቅም እኮ ሙላቷ ግን ማረጋገጥ ማስተማመን በኢየሱስ ማለች ጮኸች። በቃ እሱ እኔ እኮ እንደ ቀልድ ምናምን እንዴት እንደ ቀልድ የሚባል ነገር አለ? ለምንድን ነው በቃ ተጣላን ተናደር። በነጋታው አረጋጋችኝ እሷ። እስቲ ረጋ በል ላንሄድም ይቀራል ምናምን እየቆየን የእሷ ቤተሰብ አብዛኛውን አሜሪካ ነው የሚኖረው ከድሮ ጀምሮ ምናልባት 30 ምናምን እና እሷ በጣም መሄድ ትፈልጋለች። በቃ ስለዚህ መሸነፍ ነበረብኝ ያው ለእሷ ስል። የመጀመሪያውም ኢትዮጵያዊ ነው እኮ ቲቪ ደረሰኝ ብሎ ተጣላ ሰው የሚናደድ እኮ መጀመሪያ። አዎ የሚገርምህ ነገር ነው። በቃ ያው ተሸነፍኩ ለእሷ ብዬ። ትዳር አንዳንድ ጊዜ አየህ እንትን ነው ኮምፕሮማይዝ መደረግ አለበት። ሳስበውም ደግሞ የተሻለ ኦፖርቹኒቲ ሊሆን ይችላል ብዬ አስብ። ግን በጣም የከበደኝ የአባቴ ምክንያቱም እሱ በቃ ጤንነቱ እኔ ላይ ልክ በቃ እንደ ልቡ ነው በቃ ተዝናንቶን ያለው በእኔ ምክንያት ምናምን እና ከዛ ሄጄ ለብቻ ምሳ ቦታ ወስጄ እንዴ እድል አለ ግን እኔ እንደዚህ ነው አንተ እንድታስድብኝ አልፈልግም። ምክንያቱም መጀመሪያ ራሻ ሲሄድ የተሰማውን ስሜት ስለማውቅ አሁን ከዛ ስጠይቀው እኔ እኮ እድሜ እኖራለሁ ያንተን እድል በእኔ ምክንያት ልትዘጋ በፍጹም እግዚአብሔር መንገድን ያቅናልህ ምናምን ብሎ አባቴ ብሊስ አድርገኝ። ዛቶ ሴት በቃ ሄድኩኝ። ሄድን። ስትሄድ ያው ከባድ ነው ግን የሚገርምህ አንድ ነገር ሆነ። በሄድኩ ትንሽ እዛ እንደሄድኩ ሁሉ ነገር አልጥማል። ሁሉ ነገር ከዜሮ ነው መጀመሪያ ያለብህ። በቃ ስራ በስንት እንትን አፈላልጌ ድሮ የራሴ ክሊኒክስ በሚኖረኝ ጊዜ እንትን ይሄ ላቦራቶሪ ስራ በደንብ ለምጃለሁ ከራሴ ሙያዎች ምናምና እዛ ተፈተንኩና የሆነ ላቦራቶሪ እንትን ለተወሰነ ጊዜ ፊገር አውት እስከማድረግ ሁኔታቸውን ብዬ ተቀጥሬ እየሰራሁ ከዛ የትምህርት ሁኔታዎችን ሴትል እያደረግኩ 7 ወር አካባቢ ሌላ አባቴ ጋር ስደውል ኧረ እባክህ ሌላ ያደራ ደብዳቤ መጥቷል ፖስታ ቤት እና ዲቢ ነው አሉ። የመጣው ለሃና ነው ለባለቤቴ ማለት ነው። ዋናው ሎተሪ ቁረጡ እንጂ። የሚገርማችሁ እኔ እዚህ ትንባሆ ሞኖፖል ስለቅ እኔ በሄድኩበት እግዚአብሔር ሞገስ ሰጠኛል። ሰራተኞች ይወዱኛል በሽተኞችም እና እንደ 1 ዓመት ክፍት አድርገን እንጠብቃለን። ድንገት እንደው ካስጠላ ተመለስ ፕሊስ ብለውኝ፣ ስለዚህ ያችን እኔ ተመልሼ ስራዬ ቦታ ላይ ወጣለሁ የሚልም ነገር ስለነበረኝ ያ ግን ሲመጣ በቃ እንግዲህ እግዚአብሔር በአንድም በሁለት ነገር ይናገራልና አርፌ መቀመጥ እንዳለብኝ በቃ አየስጌባ ተሸነፍኩ ማለት ነው። በቃ ግን ተውት በላቸው ሰዱት፣ እኛ ምንም አያስፈልግም። በዛ ሰዓት እኛ ሴትል አድርገናል ምናምን እና እንዲህ ነው እንግዲህ ወደዛ የሄድኩት። ምክንያቱም ዲቪ ደረሰኝ ብሎ እንዲህ የሚናደድ ከባለፊት ጋር የሚጣላ ሰው አጋጥሞኛ መጀመሪያውም የመጨረሻውም። በአሁን ሰዓት ፕሮፌሰር በአሜሪካን ሀገር ቅድስት ካትሪን ዩኒቨርሲቲ ሶኖግራፊ እና ሕክምና ትምህርት ትሰጣለህ እና ምንድን ናቸው ትምህርቶቹ? ያው በዚህ መስክ ስትሰማሩ ብዙ እንትናቸው የሚወሰነው ሰርቲፋይድ በሆናችሁበት ልክ ነው። የተለያዩ መስኮች ስላሉት ሰርቲፋይድ በሆናችሁበት ሁሉ ማስተማር ትችላላችሁ። ሰርቲፋይድ ማለት ያው ፈተና ወስዳችሁ ላይሰንስ ትሆናላችሁ ማለት ነው። ለመስራትም ለማስተማርም ለመጀመር አንደኛው ጠቅላላ የሆድ እቃዎችም ይባላል፣ አብዳሚናል ኦርጋንስ ይባላል። እሱ አንድ ራሱን የቻለ ክፍል ነው። የሆድ እቃ ፔሪቶኒየም ይባላል የሚሸፍነው ሆድ እቃዎችን የሚሸፍን ያው እንግዲህ ከብት ምንም ስራ አይታችኋል የሚሸፍነው ነገር አለ። እሱ ፔሪቶኒየም። ከጀርባ ደግሞ እነ ኩላሊት ምናምን ገና አልተሸፈኑም፣ በዛ አሉ። ትልቁ የደም ቧንቧ ምናምን አሉ እና እነዛን ሁሉ ያካትታል። ኩላሊቱን፣ ጣፊያውን በሙሉ ያካትታል። እሱ በሁለት ተርም ትልቅ ትምህርት ነው። በሁለት ተርም የተወሰኑት ኦርጋኖች በአንደኛው ሴሜስተር ሌላውን በሌላኛው ሴሜስተር እናስተምራለን። የምናስተምረው ምንድን ነው ኖርማል አናቶሚ ዋነኛው ምን ይመስላል፣ ምን ቫሪያንቶች አሉት። ሁላችንም አንድ አይነት ኦርጋን ቢኖረንም ግን ትንሽ ቫሪያንት ሊኖረው ይችላል። የኔ ጣፊያ አሰራርና ያንተ ትንሽ ምናልባት ይለያይ ይችላል። እነዛን ቫሪያንቶቹ ኖርማሊ የቱ ናቸው የቱ ነው ኖርማል የሚለውን ማየትና ከዚያ
በሽታ ሲኖረው ደግሞ ምን ይመስላል? ምን አይነት በሽታዎች ናቸው የሚከሰቱ? የትኛው በሽታ ምን ይመስላል? ስካን ስታደርገው በአልትራሳውንድ ስታየው እና አናቶሚውን፣ አሰራሩን እና የበሽታውን ክስተት ያን እናስተምራለን። ሁለተኛው ደግሞ ፔልቪክ ኦርጋንስ የሚባል አለ። እዚህ ምንድን ነው የሚባለው በአማርኛ ከውስጥ የሴት ማህፀን፣ የወንድ ፕሮስቴት እንደዛ ያለበት አካባቢ የወንድ ዘር ፍሬ፣ የሴት እንቁላል በሙሉ ያሉበት ፍሬ፣ ኦቫሪ እንቁላል መሰለኝ የሚባለው የአማርኛው ቃል እንዳልሳሳት እና እሱ ደግሞ ራሱን የቻለ ትምህርት ነው እና ምንድን ነው ኖርማል ማህፀን የሚመስለው፣ ኖርማል እንቁላል፣ እነዚህ ከእድሜ ጋር እንዴት ዴቨሎፕ ያደርጋሉ እና ችግር ሲኖርስ እንዴት ነው? ለምሳሌ በሴቶች የወር አበባ ይከሰታል። በዛ ጊዜ ምንም አይነት ለውጥ ይኖራል ማህፀን ላይ የስካን እያደረግ ልታየው ትችላል አንዳንድ ለውጦችን እና ችግር ሲኖርስ ምን ይመስላል የሚለውን እናያለን ማለት ነው። ሰፊ ነው ስታየው ትንሽ ይመስላል እና የወንዶች ደግሞ ፕሮስቴት የሚባል ኦርጋን አለ፣ ሴቶች የላቸውም። ሌላው ደግሞ ያው የወንድ ዘር ፍሬዎች አሉ፣ እነሱንም ሁሉ ስካን ማድረግ ይቻላል ማለት ነው። እሱ ፔልቪክ ኦርጋንስ ይባላል። ሜል ኤንድ ሜል ወይም የወንድና የሴት መራቢያ አካሎች ማለት ነው። ሌላው ቫስኩላር የሚባል አለ። ቫስኩላር ማለት ስለ ደም ስር ነው። የደም ስሮች በጣም በጣም ኢምፖርታንት ናቸው ሰውነታችን ውስጥ ያሉ። ይሄ ትልልቅ ስትሮክ፣ ሀርት አታክ የሚባሉት ነገሮች በሙሉ ከደም ስር ጋር የተያዙ ናቸው እና እነሱን የደም ስሮች የትኛው ቦታ ያሉትን ላይቭ እያየህ ችግሩ የቱ ጋር ነው ብለህ ችግር ካለ ራይታዊ ታየዋለህ እና እሱን በመጀመሪያ ደረጃ እንዴት ነው ሰውነታችን ዋይርድ የሆነ የትኛው የደም ስር የቱ ጋር አለ፣ ስማቸው ምንድን ነው ጥቅማቸው፣ እንዴት አንዱ ሌላውን ፊድ ያደርጋል፣ ልብ ደም ሲረጭ እንዴት ነው ሄዶ ወደ እያንዳንዱ ክፍል እንዴት ነው ከዚያ በኋላ ኦክሲጅኑን ሰጥቶ ደግሞ ቬን የሚባል አለ፣ እሱ ደግሞ እንዴት ነው የሚመልሰው፣ እሱን በደንብ አድርገን እናስተምራቸዋለን እና ያንን በደንብ እናስተምራቸዋለን። የደም ስር በጣም ሶፊስቲኬትድ ነው እና በጣም እና ባየኸው ባጠናኸው ቁጥር ሁልጊዜ አዲስ ነው። የእግዚአብሔር ስራ በጣም ፋሲኔቲንግ ነው። በቃ እንዴት እያንዳንዷ ትንሽ ነገር እንዴት ኢምፖርታንት እንደሆነች እና ስለዚህ አናቶሚው አለ ማለት ስትራክቸሩ፣ አሰራሩ፣ ፊዚዮሎጂ ደግሞ እንዴት ነው የሚሰራው እና ከዛ ደግሞ ፓቶሎጂ ይባላል። ፓቶሎጂ ደግሞ ህመም ሲኖር እንዴት ነው የሚሆነው፣ ምን ይመስላል የሚለውን ነው። ሰዎች ብዙ ጊዜ የፅንስ እንትን ነው የሚመስላቸው አልትራሳውንድ፣ ግን ሁሉንም የሸፈነ ነው። አሁን በተለይ እየሰፋ መጥቷል። ምክንያቱም ይሄ የአልትራሳውንድ ፕሪንሲፕሉ በፊዚክስ ላይ የተመሰረተ ነው። አሁን እናንተ ይሄ ላይት የምታደርጉት ነገር በሙሉ ቤዝድ ኦን ፊዚክስ ነው፣ የራሱ ፊዚክስ አለው እና ስለዚህ ያንን ለተማሪዎች አንዱ ከባድ የሚባል ትምህርት ነው። እሱንም አስተምራለሁ እና ይበቃቸዋል ብዬ አስባለሁ። ተያዘ ነው ግን እሱን ካላወቁ ከዛ ቤዝድ ኦን ዳት ነው ነገሮችን ሊረዱ የሚችሉት። ለምንድን ነው አሁን ይሄ ፕሮብ ወይም ትራንስዱሰር ይባላል፣ እሱን ትራንስዱሰር ይባላል። እሱን ሰውነት ላይ ስታደርጊ እንዴት ነው ፒክቸሩ እዚህ ስክሪን ላይ የሚመጣው ማወቅ አለብሽ። ይሄ ሳውንድ የሚባላል ድምፅ ነው። ለዚህ ነው አልትራ ሳውንድ። አልትራ ማለት ትልቅ በጣም የጮኸ ማለት ነው። የሚገርማችሁ ነገር አሁን ያ ነው ዳይለማ፣ አየህ ከጮኸ መሰማት አለበት አይደለም። ግን ይሄ ማለት የእኛ ይቺ እንትን ፐርሰፕት የምታደርገው የተወሰነ ነው። በጣም ከጮኸ እሷ መያዝ አትችልም፣ ይሄዳል ማለት ነው እና በጣም ላውድ ነው አትሰማውም አይነት ነገር። ግን በጣም ላውድ ሲሆን ለጆሮ ሲከብድ ይሄ ፍሪኩዌንሲ የሚባል አለ፣ ፍጥነቱ 20 ሜጋሄርዝ ምናምን የሚባል ነገር አለና ለዚህ ነው ማንሰማው። እሱን ሲያልፍ በጣም ሲጮህ ጆሮን ትይዛለህ፣ ሲያልፍ ግን አሰበው። ከአቅም በላይ ከጆሮ በላይ ሲሆን እንደዛ ነው። ውሃን እስቲ እዚህ ያለ ስኮላር ከመሄድህና ወደ ሕክምና ከመግባት በፊት ምን የመስራት እድል ገጥሞ ነበር ፕሮፌሰር? ወይም ምን እሰራለሁ ብለህ ትመኝ ነበር? ይሄን የምጠይቅህ ኮልፌና መርካቶ ነው ያደግከው። ኮልፌ ያደገ ሰው ወይ ኳስ ተጫዋች ወይ ነጋዴ ነው የሚሆነው፣ መርካቶም ያው ነው እና ስፖርትስ ላይ እንዴት ነው? እንግዲህ በልጅነቴ እኔ ሁለት አይነት ገጽታ ያለው ሰው ነበርኩኝ። በቤቴ ሌላ ሰው ነኝ፣ ውጭ ሌላ ሰው ነኝ እንደዛ እና በጣም ፈጣን
በጣም አስቸጋሪ አይነት ልጅ ነኝ። ግን በተቻለ መጠን ቤት ውስጥ ኢሜጅን ላለማበላሸት ማስመሰል አለብኝ እሞክራለሁ ማለት ነው። ውጪ ተደባዳቢ ነኝ። ደግሞ ተደባዳቢ ስል ይሄ ከኩያዎቹ ጋር አይደለም። እኔ ኩያዬን መደብደብ ምንም አይጥመኝም። ትልቅ ከኔ የሚረዝም ምናምን ሰው መምታት ነው የምፈልገው፣ ዝም ብዬ ምክንያት ፈልጌ በቃ። ስለዚህ በጓደኞች ትፈራ የለ በጓደኞች አካባቢ በቃ አሁን አይኔን ገና ሳፈጥ፣ ይሄ አይን ትልቅ አይደለም ግን ሳፈጥ በቃ አሁን እፈራለሁ ማለት ነው። ቁማርም ከኔ ጋር ተጫወተ በልታ መሄድ አትችልም። በቃ እንደዚህ አይነት እንትን እና በቃ ሴቶችም እንደ ያላቅሜ ዝም ብዬ ግን ዛኔ 13 14 ዓመት ነው እንደው ዝም ብዬ ልላከፍላለሁኝ ምናምን። እና ቁማር ደግሞ አዲክት ነው። ይሄ ጆቴኒ ቁማር በጣም ጎበዝ ነኝ። በጣም በቃ በአንድ እጄ ነው የምገጥማቸው እነሱን። ይሄ ብዙ ከመጫወት የተነሳ እንትን የምትለው ነው። እና አንዳንዴ ይሄ ጆቴኒ ቤት አይተህ ከሆነ ይሄ ኪስ አውላቂው ሌባው ሁሉ ነው የሚጫወተው። እና ስንት ጊዜ ያምልጫለሁ በቃ በሩጫ ያመለጡበት ጊዜ አለ። አንዳንዴ ገንዘብ ብዙ በላና እቤት እንዴት ይዤው ልግባ እና የአባቴ ሱቅ አለ እዛ እሄዳለሁ፣ አንዳንድ ጊዜ እረዳዋለሁ። ከዛ ሰረቀ ብባል ስልና ጓሮ ቆፍሬ ምናምን አስቀምጬ ነው የምገባው ገንዘቤን ሁሉ። እና በኋላ አንድ እዚህ አዲስ ከተማ ትምህርት ቤት ጓደኛ ፈራው 7ኛ ክፍል እያለሁ ልጁ የአባ ኮራን ሰፈር ልጅ ነው። እና በቃ እሱ ደግሞ በጣም ዳይሬክሽን የለውጠው እና ያ ልጅ ወደ አባ ኮራን ሰፈር እሱ ከኔ ትንሽ ከፍ ይላል። እዛ አስተዋወቀኝ ወስዶኛል። አሁን ቤተሰቦቼ ብዙዎቹ አያውቁም ይሄን ነገር። እና በቃ ይሄ ማበጣል አይደለም እንደው ያለ ጊዜው። ግን የሚገርማችሁ ነገር እንደዛ ሁኜ ትምህርት ደህና ነኝ፣ እንዲህ ዝርክርክ አይደለም። ትምህርት ቤት ጥሩ ውጤት ነው የማመጣው። ቤተሰብ ለዚህ ነው ምንም አይጠረት። እና በቃ እዛ ሰፈር ውስጥ ሁሉ በጣም የሚፈሩ ልጆች ጋር እንደው በቃ መሳፈጥ ጀመርኩኝ ምናምን። እና እንደዚህ ይሄ ድሮ ሰርግ አንድ ቦታ ካለ ዘፈን አለ ወር በፊት ምናምን ሄጄ እዛ መስፈን እንትን ማለት በጣም አክቲቭ ነኝ። ሳከር ይሄ ፉትቦል በጣም ጎበዝ ነኝ። እንዲህ አይነት ነገሮች አሉ። ግን የሚገርም ይሄ ሁሉ ሆኖ እያለ አባቴን ከትምህርት ቤት ወጥቼ ግማሽ ቀን እረዳዋለሁ በተቻለ መጠን። እና በቢዝነሱ ደግሞ በጣም ጎበዝ ነኝ። በቃ ሰዎችን አፕሮች የማድረግ እንትን ስላለኝ በእኔ ምክንያት የአባቴ ንግድ በቃ በደንብ እና እንዳይሰረቅም በደንብ እቆጣጠራለሁ። ሰራተኛ ስላለ እንደዛ እያደረግና ስለዚህ በንግዱ ብቀጥል በጣም ሰክሰስፉል ልሆን እንደምችል አውቃለሁ። ስለዚህ እኔ ፖቴንሻሉ አለኝ። በቃ በትምህርት መቀጠል አለብኛል። በኋላ ግን ልክ ወደ 9ኛ ክፍል ስገባ ዳይሬክሽን የተለወጠው ምንድነው? እኔ ወደ መንፈሳዊ ዓለም ገባው። በቃ ዳት ዋዝ ተርኒንግ ፖይንት። ከዛ በኋላ ሌላ ሰው ነኝ። በቃ ያ ሁሉ ይሄ ይዞኝ ሊጠፋ የነበረው ራይት አዌይ ያው የዛን ጊዜ ኢህአፓ መጣ። የኔ ጓደኞች በሙሉ መብራት ሲሰብሩ ወረቀት ሲበትኑ ተገለዋል በህፃኖች። በቃ አይ ዋዝ ጀስት ሜቢ ብቸኛ እዛ አካባቢ የተረፍኩ ማለት እችላለሁ። እና እግዚአብሔር ይኸው እንግዲህ አቆየኝ እስካሁን ድረስ ማለት ነው። እና ዳት ዋዝ ኢት። ከዛ በኋላ አባታችንም በትምህርት እንድንገፋ ይፈልጋል። በቃ አሁን እኛ ቤት ካለ ከትልቁ ወንድማችን ጀምሮ ሁሉም ቢያንስ 1 ዲግሪ የሌለው የለም። ፕሮፌሰር ታሪክ ስናነብ በ2000 እንደ አውሮፓ አቆጣጠር በ2023 ይመስለኛል ላደረግከው በማማከርም ሆነ በሙያ ላቅ ያለ እውቅና ተሰጥቶሃልና እሱ ምንድን ነው? ምን ላይ ነው የተሰጠህ እውቅና? እሱ ምንድን ነው? በየአመቱ ከዩኒቨርሲቲው ሰዎች ይመረጣሉ ማለት በማስተማር ችሎታ እና ደግሞ ካውንስሊንግ ማለት ስናስተምር እኛ የቀለም ትምህርት ብቻ ሳይሆን ተማሪዎችን ሁሉም ማስተማሪ እኩል ችሎታ ያለው ተማሪዎችን ኢቨን በግል ጉዳያቸውን ቢሆን ካውንስል ሲያደርጉ ስትራግል ሲያደርጉ አንዳንድ ጊዜ በተለያየ ቤተሰብ እዛ ላይ ገብቶ ተማሪዎችን ሰፖርት አድርጎ ደግፎ እንዲበቁ ማድረግ ማለት ነው። እና ያ ልዩ ልብ ይጠይቃልና የተማሪዎችንም ተማሪዎች ሊያምኑ ይገባል። ትረስት ያስፈልጋል። መጥተው የራሳቸውን ነገር እንዲነግሩ ሊያምኑ ይገባል። እንደዛ እና ያው እኔ እግዚአብሔር ሞገስ ሰጥቶ ነው ማለት ይችላል። አሁን በእኛ የውጭ ዜጎች ሆነን ከነሱ ጥሩ እንግሊዝኛ እናገራለሁ ብትል አክሰንታችን ያስታውቃል። በዛ ተናግረህ እንደዛ ሞገስ ማግኘት ቀላል አይደለም። እና እኔ ትልቁ እንትኖቼ ተማሪዎቼ ናቸው። እና ያው ይጠቆማል፣ ማስታወቂያ ይነገራል። ጠቁሙ እንደዚህ ቤስት ቲቸር ቤስት እንደዚህ
አድቫይዚንግ እንትን ቲቸር ፕሮፌሰር ይባላል። ስለዚህ የኔ ለዛ አመት እኔ ተሸላሚ ተመረጥኩ ማለት ነው። ሰውን ቤተሰብ ነው የሚሰራው እና የቤተሰቡን ሁኔታ ደግሞ የአዶ ትዝታዎች ላይም በተወሰነ አይቼዋለሁ አይደለ? አንተና ወንድምህ ሙሉጌታ በጋራ አንድ መጽሐፍ ጽፋችኋል እና መጽሐፉ ምንድን ነው ለየት የሚያደርገው? አሁን እስከ ዛሬ እኛ ሀገር ከለመድነው አጻጻፍ ምን ይለየዋል? ጥሩ ጥያቄ ነው እና ደስ ይለኛል እሱ ስመልስ። እንግዲህ አንበባችሁት ከሆነ መጽሐፉን አያታችን ለየት ያሉ በአይነታቸው ለየት ያሉ ናቸው። የሚገርማችሁ ብዙ ያልተጻፈ ገና ሌላ ታሪክ እየቆየ እያገኘው ነው። አሁን እኔ ሚስ ባረኩባቸው ወቅቶች የተደረጉ በጣም ኢንተረስቲንግ፣ ግን በምችለው መጠን ነገሩ ሀሳቡ ከኔ ነው ኦሪጂኔት ያደረገው። ምንድን ነው እዛ ብዙ ጓደኞች አሉን። ቁጭ ብለህ አንዳንድ ጊዜ በተለያየ መንግስት ስትናገር ሰው ሼር ትደራረጋለህ እና ስለ አያቶች አንዳንድ ገጠመኞች ስነግር በቃ ሙተት ነው የሚለው ጓደኞች፣ እባክህ ይህን መጽሐፍ አለብኝ ደግሞ ይህ ምን መጽሐፍ ይወጣል ዝም ብላችሁ ነው ምናምን። ኖ ሰው ዝም ብሎ ይሳቅ ጻፍ እንዴ በእኔ አያት ሰው እንዲስቅ በእኔ አያት ችግር ሰው እንዲስቅ ጻፍ ትሉኛላችሁ ምናምን እያልኩ ግን አሰብኩና አትሰም ፖይንት ግን የሆነ ዌክ አፕ ነገር ይሄ የምትነቃው ነገር አለ አይደለም። እና የጠቅላይ ሚኒስትራችን የዶክተር አብይ መጽሐፍቶች በተለያየ ቮሊዩም የሚወጡ አሉ አይደለም። በጣም በጉጉት ነው የማነበው እና ሳነብ አሁን የመጨረሻውን ሳነብ እኔ ኢኮኖሚስት ስላይደለሁ አንዳንዱ ሲጠጥርብኝ ቀስ ብዬ ደግሜ ያነበዋለሁ ወይም ቀስ ብዬ ያነበዋለሁ፣ ግን በደንብ ዳይጀስት ሳላደርግ አልተወውም መጽሐፉን። እና አንድ ቀን ግን እንዴ እኚህ ሰውዬ አገር እየመሩ አንዴ እዛ ናቸው አንዴ እዚህ ናቸው፣ መቼ ነው የሚጽፉት መጽሐፍ አሉ። እና ምንድነው ይሄ ትጋትን አየው። ሀገርን እየመራህ እንደዚህ አይነት በጣም 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 ምቹር የሆኑ መጽሐፍቶችን መጻፍ እና ወደ ራሴ አየው። ለካ እኔ ውስጤ ብዙ ፖቴንሻል አለኝ። የሚገርማቸው ነገር አለ አውቃለሁ። አሁንም ሊያ ብዙ ምጽፋቸው ሀሳቦች አሉኝ እና ግን ይሄ አንዳንዴ ትደክማለህ አይደለም። ምክንያቱም መጽሐፍ አይደለም ሌላ እኔ ብዙ ፔፐሮች ጽፋለሁ ምናምን፣ ትዕግስት ይጠይቃል ትንሽ እና በቃ ልክ ነቃው ያን የዶክተር አብይ መጽሐፍ ካነበብኩኝ በኋላ እና ሀገር በትጋትና በእውቀት በትምህርት ስትመራ ደስ ይላል በቃ። እና እሱ አንዱ ያነቃቅም። ከዛ ሙሉጌታ ጋር ደወልኩ እና ሙሌ እንዴት ነው እንትን የሆነ መጽሐፍ ስለ አድዋ ልጽፍ ነው አልኩት። እንዴ ምን ትቀልዳለህ? አይ አይደለም እንጽፍ፣ አንተማ ብዙ ስቶሪ ታውቃለህ፣ ግድ የለህም ጥሩ ነገር ይወጣዋል፣ ሌትስ ትራይ ኢት አልኩት። እሺ ካልክ ምን ቸገረኝ አለ። በቃ አንተ የምትችለውን አጠያይቅ፣ እዚህ ድሮ ከኛ ጋር ያደጉ ብዙዎች አሉ፣ እንትን በል፣ እኔ የመጀመሪያውን ድራፍት ጽፌ እልክልሃለሁ፣ ከዛ እሱ ላይ አንተ ቀንሰህ ጨምረህ እናዳብረው ምናምን ብዬ ቁጭ ብዬ በእጄ አማርኛ፣ ምክንያቱም የአማርኛ ኪቦርድ የለኝም እኔ እዛ፣ ስለዚህ በእጄ ነው የምጽፈው እና ጽፌ 100 ገጽ ምናምን ሲሆን ላኩለት። ከዛ እሱም እንትን ብሎ ደግሞ የራሱን ጨምሮ ይልካል። እንደዚህ እያለን መጨረሻ ላይ ታይፕ ለማስተደረግ አንድ ቦታ እንትናል። እሱ ደግሞ ማረሙ በጣም ስለታከተኝ አንድ የኔ የእህቴን ልጅ የሚያገባ ዶክተር መክበብ የሚባል ሰው አለ፣ በጣም ትጉ ሰው ነው። እና እሱ ቆይ ግድ የለም እኔ እንትን ልበለው፣ እሱ የራሱ መጽሐፍም ስላለው በቃ በጣም ኦርጋናይዝ አደረገልኝ። ራሱ ታይፕ እያስደረገ እንትን እያለ ራሱ አንዳንድ ነገር ላይ ይሄን እንደዚህ ብታደርገው እንደዛ ብሎ በቃ ኤዲተር ቀጠረልኝ ምናምን። በሰዜት በቃ ሲጀምር እንደ ቀልድ ነው የተጀመረው። አንድ መጽሐፉን ታነብ አንድ የተለየ ነገር ያየሁት ምንድን ነው፣ ብዙ ጊዜ ግለ ታሪክም ወይ የሰውም ታሪክ በተለይ ደግሞ የራስ የቤተሰብ ምናምን ታሪክ ሲጻፍ በተቻለ መጠን ሰውየውን የተሻለ ቆንጆ አድርጎ ለመሳል ሰው ፊት ሲቀርብ እንደዛ አይነት የመኳኳል አይነት ነገር አለ። የዚህ መጽሐፍ ላይ በጣም ያስገረመኝ ነገር እሱ ነው። አንደኛ እውነት ነው፣ ለካ በየሀገሩ በየገጠሩ ለካ በፕሮፌሰር ሌቭል ያሉ በትልልቅ ኢንቨስተር ሊሆኑ የሚችሉ ትልልቅ ጭንቅላት ያላቸው ሰዎች እንዳሉ ፊደል ሳይቆጥሩ እሱም በደንብ ገብቶኛል። በቃ ሀው ኢንቴሊጀንት እንደነበሩ ሳየው በጣም የሚደንቅ ነው። ግን ለመኳኳል ደግሞ አልሞከራችሁም፣ ያለውን ነገር ነው ያቀረባችሁትና
እሱ ትንሽ አልታገላችሁም ወይ ልልህ? አዎ ትክክል ነው፣ ታግሎናል ትንሽ። ምንድን ነው እኔ አቀራረቡን በጣም አስቤበታለሁ ከመጀመሪያው ነው። መጽሐፉን ኮንክሉዥኑን ወይም መደምደሚያውን ብታዩት ከአዶ ውስጥ ኔጋቲቭ ነገር አለ ተጨምቆ የሚወጣው። አዶ በጣም ብልህ የሆኑ ክሪኤቲቭ የሆኑ ይሄ የፈጠራ ችሎታቸው ለቢዝነስ ታያላችሁ፣ ቢዝነስ እንዴት እንደሚጀምሩ። ቢዝነስ ሲጀምሩ ራሱ ዝም ብለው እንትን ሳይሆን አውትካሙን ይሄ ወደፊት የሚያመጣውን ነገር ሁሉ ያስባል። ይሄ እኮ ትክክለኛ የቢዝነስ ጥናት ብታጠና አውትካም ካላስብ፣ አንዳንድ ሰው እኮ አውትካሙን አያስብም፣ ውጤቱን ሳያስብ ነው እንትን የሚጀምረው። ያን ሁሉ ካልኩሌት አድርገው ነው እና ስለዚህ ያ ስትሬንግዛቸው። ሌላ ደግሞ ፍርሃት የሚባል ነገር በተፈጥሮ የላቸው፣ ምንም የሚፈሩት ነገር የለም። በጣም ደግሞ ስትሮንግ ናቸው። ሌላው አንዱ ትልቁ ነገር እዚህ ውስጥ የምናስቀምጠው ምንድን ነው፣ እግዚአብሔር የሰጠንን ፖቴንሻል አቅም እንደ አዶ አንዳንዱን ነገር ለክፋት ሳይሆን ለበጎ ነገር ብንጠቀምበት ብዙ ነገር እንለውጣለን የሚል ብዙ ጊዜ አሁን ያልከው ጥንካሬው የነሱ ጥንካሬ ለተፈጥሮ ቅርብ ናቸው። ሁልጊዜ ከተፈጥሮ ጋር ቅርብ የሆነ ሰው ምንም አይፈራም። የሚገርም ነገር እና የአዶ እኮ የተንኮል አይደለም፣ ሂውመሩን ያውቁታል እና እያስተማሩትም ነው። እና የድሮ ሰዎች አንድ ነገር ሲያበሽቁ ራሱ በደንብ እያስተማሩ ነው። አሁን መጽሐፉ ታሪክን በመሰነድ ጠንካራነትን፣ ብልህነትን፣ ሁሉ ነገር ለትውልድ ፈውስ ይሰጣል። ይሄንን ለምሳሌ ቢዝነሱን ለመጀመር የሚያስቡ ወጣቶች በተለይ አንተሳ እንዴት ነው ፋይዳው ይተላለፋል ብለህ ሙሉ እምነት አለ? በትክክል ያ ይተላለፋል ብዬ አምናለሁ። ሌላ ደግሞ አንዳንድ ጊዜ እናቶቻችን እንደዚህ ብዙ ጊዜ ዲስከሬጅ ይደረጋሉ አንዳንድ ነገር ሲያስቡ። አባታችን የራሱ የሆነ ፐርሰናሊቲ ያለው እሱ አሁን ትልቅ የተከበረ ሰው ነው። ቤት ውስጥ እዛም ተሻረቄ እንድትሸጪ ወይ አይፈልግም። ይሄ እሱ እንትን ግን አዊሽ የዛን ጊዜ ሰው ተረድቶላቸው ሌላ የንግድ ቦታ ቢፈለግላቸው ሴትዮ ይሰሩ ነበር ብዬ አስባለሁ። አሁን እናታቸው ማለት ትችል ነበረ፣ ልጃቸው ማለት ነው። እንዲህ አይነት ነገር አለ። በወቅቱ ግን አታስበው። ባለቤትህ ምን ሙያ ላይ ያለችው? ባለቤቴ አካውንታንት ናት። እዚህ ሀገር እያለች እዚህ ገንዘብ ሚኒስቴር ባይዘዌ እዛ ራሽያ ነው የተገናኘ ነው የተጋባ ነው ከመጣን በኋላ ቢሆንም። ስለዚህ እሷ ገንዘብ ሚኒስቴር የውጭ ብድር ክፍል ውስጥ ሰራ ነበረ። እዛ ከሄደች በኋላ እንደገና ተመራ አፕግሬድ አድርጋ አሁን የእኛ የምንኖርበት ስቴት የሚኒሶታ ስቴት የታክስ ኦዲተር ነች እና ያው ትሰራለች። እሷም እንግዲህ እግዚአብሔር ይመስገን ያው ቆጣጠራችሁታል። በጤናውንም ገንዘቡንም ወጥቶ ባይዘዌ እኔ ነኝ ከቤተሰባችን በሙሉ ወንድሞቼ እነ ሙሉጌታ ሸዋምል በሙሉ አካውንታንት ናቸው። እኔ ብቻ ነኝ ወደ ሜድ ስራ አፍንግጬ የወጣሁት እንጂ የሂሳብ ስራ ከቤቴም ከሰውም በሙሉ ነገር ተቀባል። በጣም በጣም እናመሰግናለን ፕሮፌሰር ስለመጣ በጣም ደስ ብሎናል። መጽሐፋችንን ደግሞ እንቀበልና እናነባለን ሰጣን እንጂ ከዚህ ቀጥሎ ራሱ ታሪክ የሚል ባዮግራፊ እንጠብቃለን። ታንኪዩ በጣም እናመሰግናለን። ችግር የለም እና ደስ ብሎኛል። ጋበዛችሁኝ። እግዚአብሔር ይስጥልኝ።